ዶናልድ ትራምፕ የጋዛ ዕድሜ ልክ መሪ ሆኑ። ሐማስ ትጥቁን ፈታ። ዶናልድ ትራምፕ የጋዛ ዕድሜ ልክ መሪ ሆነው ተሹመው ሐማስም በዚህ ተስማምቷል። ሐማስ እንዴት ትጥቁን ፈቶ ጋዛ ለትራምፕ ሰጠ የበርካቶች ጥያቄ ሲሆን ወደዚህ ደረጃ ለመድረስ ግን ወራት ፈጅቶበታል። በዚህ ጊዜ ውስጥ ብዙ ውይይቶችና ድርድሮች ተካሂደዋል። አሁን ለጋዛ የተሟላ የሰላም እቅድ አዘጋጅቷል ብለው ያምናሉ። ሁሉም ወገኖች ከተስማሙ በኋላ እቅድ ከ14 ቀናት በኋላ በተግባር ይጀመራል። ትራምፕ የዕድሜ ልክ አስተዳዳሪ የሆኑበት የጋዛ የሰላም ቦርድ እቅድ በሐማስ ትጥቅ መፍታት ስምምነት የተቋጨ ይመስላል። ሐማስ በኢራን እየታገዘ የፍልስጤምን ሕዝብ ነፃ ለማድረግ ለበርካታ ዓመታት ተዋግቷል። ከእስራኤል ጋር አንገት ለአንገት ሲተናነቅ የነበረው ሐማስ በመጨረሻም እጅ ሰጥቷል። የመዋጋት አቅሙን አዳክሞ ትጥቅ እፈታለሁ ብሎ ተስማምቷል። ለመሆኑ የጋዛ የሰላም ስምምነት ቦርድ እቅድ ምን ይዟል? አፈጻጸሙ ምን ይመስላል? ትራምፕ የዕድሜ ልክ የሚያስተዳድሩት የጋዛ የሰላም ስምምነት ዋና ዋና ነጥቦችና እቅዶች ምን ይመስላሉ? ጋዛስ እንዴት ሆና ትቀጥላለች? የፍልስጤሞች የጋዛ ነዋሪ ዕጣ ፈንታ ምን ይመስላል? በዛሬው መሰናዷችን ለመቃኘት እንሞክራለን። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። ሐማስ ትጥቅ ለመፍታት ተስማምቷል። ሆኖም ግን እስካሁን ድረስ እስራኤል በይፋ ስምምነቱን መፈረሟን የሚያረጋግጥ መረጃ ሊገኝ አልቻለም። ዶናልድ ትራምፕ እስራኤል ከስምምነቱ ብትወጣ ከፍተኛ ቅሬታ እንደሚሰማቸው እየገለጹ ይገኛል። ስምምነቱም በጋዛ ውስጥ ያሉ ሁሉም ወታደራዊ እንቅስቃሴዎችን ሙሉ በሙሉ ያስቆማል የተባለው፣ እንዲሁም የመሳሪያ ትጥቅ ፍቺ፣ የዋሻ ውስጥ የጦር መሳሪያ ክምችትና የመሳሪያ ማምረቻ ተቋማት መፍረስ ቀጥሎ የሚካሄዱ ወታደራዊ ትጥቅ የመፍታት ሂደቶች ናቸው ተብሎ ተጠብቋል። እያንዳንዱ አካባቢ ከመሳሪያ ነጻ ከሆነ በኋላ የመፈጸሙ በገለልተኛ አካል ሲረጋገጥ ከዚያ በኋላ የእስራኤል ኃይሎች ከዚያ አካባቢ በሂደት ይወጣሉ ተብሎ ተጠብቋል። ከዚያ በተጨማሪም በአንድ አሜሪካዊ ጄኔራል ቁጥጥር ስር የሚሰራ ዓለም አቀፍ የመረጋጋት ኃይል ወይም ኢንተርናሽናል ስታቢላይዜሽን ፎርስ ይቋቋማል። ኃይሉም ከተለያዩ ሀገራት የተውጣጡ 5000 ያክል ሰራተኞችን ሲያካትት በእያንዳንዱ ዞን ተዋድነውም ሰላም የማስጠበቅና ደህንነትን የማምጣት ስራ ይሰራሉ ተብሎ ተነግሯል። ባለስልጣናት የትኛውንም ስምምነት በፍጥነት የማስኬድ ስራ እንዳይጠመዱ እየገለጹ ይገኛል። ይልቁንም ሂደቱ በቀስታ እንዲቀጥልና አጠቃላይ ሂደቱም ከ200 እስከ 300 ቀናት ሊወስድ እንደሚችል እየገለጹ ይገኛል። ከአዲስ የፍልስጤም መንግስት ጋር በቅርበት ይሰራል ነው የተባለው። ይህ መንግስት በሙያተኞች የሚመራ ማለትም ቴክኖክራቲክ መንግስት ሲሆን አባላቱ በሰላም ቦርዱ ይሾማሉ። የዚህ እቅድ ዋና ዓላማ በካፒታሊዝም መሪዎችና በፍልስጤም ህዝብ የሥራ ፈጠራ መንፈስ ኢንተርፕሪኒሪያል ስፒሪት ላይ የተመሰረተ አዲስ ጋዛን መፍጠር ነው እየተባለ ይገኛል። የሰላም ቦርዱና አስታራቂ ሀገራት የሆኑት እንደ ግብፅ፣ ኳታር፣ ቱርክና ዩናይትድ ስቴትስ ሐማስ በጋዛ የተደረሰውን የተኩስ አቁም ስምምነት በቀጣይ ደረጃዎች ለመተግበር የተዘጋጀውን ዝርዝር አፈጻጸም መንገድ ወይም ፍኖተ ካርታ በእንግሊዝኛው ሮድማፕ መቀበሉን በደስታ ያሳውቃል ይላል የጋዛ የሰላም ቦርድ። ይህ በዶናልድ ትራምፕ የሚዘወረው የሰላም ቦርድ ሐማስ ትጥቅ ለመፍታት እንደተስማማ እንዲሁም ዶናልድ ትራምፕ የዕድሜ ልክ የሰላም ቦርድ ዋና መሪ እንደሆኑ ይገልጻል። ዶናልድ ትራምፕ ከአሜሪካ መንግስት ስልጣናቸው ቢለቁም ጋዛን ግን ዕድሜ ልካቸውን ይመራታል ነው የተባለው። ትራምፕ ወደ 86 ዓመታቸው ተጠግተዋል። በዚህች ምድር እስከኖሩ ድረስ ጋዛን ያስተዳደራሉ፣ ይመራሉ ተብሎ ተነግሯል። ታዲያ ይህ ስልጣን ለትራምፕ ትልቅ የቢዝነስ ስራ ጭምር ነው። ምክንያቱም በጋዛ የሪል ስቴት ስራ ለመስራት አስበዋል። ይህ ስምምነት ፕሬዚዳንት ዶናልድ ጄ ትራምፕ በአጠቃላይ ሰላም እቅድ ማለትም ኮምፕሬሄንሲቭ ፒስ ፕላን በተባበሩት መንግስታት የተሰጠው ምክር ቤት ውሳኔ 2803 ውስጥ ያቀረቡትን ለጋዛ አዲስ አስተዳደር፣ ደህንነት፣ ሰብአዊ እርዳታ፣ መልሶ ግንባታና ኢኮኖሚያዊ ማገገም ራዕይ ለማራመድ ከብዙ ወራት ከብዙ ውጣ ውረድ በኋላ በጠንካራና በቅን መንፈስ የተካሄዱ ድርድሮች ካጠናቀቀ በኋላ ነው ተብሏል። የአፈጻጸም መንገድ ወይም ፍኖተ ካርታ ታሪካዊ ምርታ ነው እየተባለ ሲገኝ ለመጀመሪያ ጊዜ ሐማስ ሁሉንም መሳሪያዎቹን በተግባር ለመተው አሊያም ትጥቁን ለመፍታት የሚያስችል እቅድ በይፋ ተቀብሏል። ይህን ተከትሎም የእስራኤል ኃይሎች ከጋዛ በደረጃ እንዲወጡ ይጠበቃል ነው የተባለው። ይህ ስምምነት ለብዙ ጊዜ የተሻለ ወደፊት ተስፋ ሲጠባበቁ ለነበሩት የጋዛ ህዝቦች ከፍተኛ ጥቅም እንደሚያመጣ ለእስራኤላውያንም ደህንነት እንዲያረጋግጥ ተስፋ ይሰጣል ብለው ዶናልድ ትራምፕ አምነዋል። አሁን ትኩረታችን ወደ አፈጻጸሙ ተሸጋግሯል ያሉት ፕሬዝዳንቱ የሰላም ቦርዱ ከጋዛ አስተዳደር ብሔራዊ ኮሚቴ ማለትም ናሽናል ኮሚቴ ፎር ዘ አድሚኒስትሬሽን ኦፍ ጋዛ ጋር በቅርበት ሲሰራ ቆይተዋል ሲሉ ተደምጠዋል። ኮሚቴው በቅርቡ ባለም አቀፍ የመረጋጋት ኃይል ማለትም ኢንተርናሽናል ስታቢላይዜሽን ፎርስ አይሲኤፍ ድጋፍ ሙሉ ስልጣን ወደሚያገኝበት ደረጃ በደረጃ የሽግግር ሂደት ይጀምራል።
እንዲሁም የሕግ የበላይነትን፣ ደህንነትና ሰብአዊ ሁኔታን የማሻሻል ሥራዎችን ያፋጥናል ተብሎ ተጠብቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደገለጹት የጋዛ የሰላም ቦርድ ሐማስና በጋዛ ያሉ ሁሉም የታጠቁ ቡድኖች ደረጃ በደረጃ የመሳሪያ ትጥቅ እንዲፈቱ ስምምነት ላይ ደርሰዋል። ትራምፕ ይህን ስምምነት አዲስ የፍልስጤም መንግሥት ለመመስረት ዘላቂ ደህንነት ለማረጋገጥ ወሳኝ እርምጃ እንደሆነ ገልጸዋል። እቅዱ የሚያካትታቸውን ዋና ዋና ነጥቦች ስንመለከት በ14 ቀናት ውስጥ የመሳሪያዎችን ዝርዝር ማለትም ኢንቨንቶሪ ለማዘጋጀት መርሃ ግብር መዘጋጀት አለበት። ጊዜው ሊራዘም የሚችለው ዓለም አቀፍ የማረጋገጫ ኮሚሽንና ሁሉም ተሳታፊ ወገኖች ከተስማሙ ብቻ ይሆናል። የፍልስጤም ብሔራዊ ኮሚቴ ዋና ሥራ የሚሆነው የጦር መሳሪያዎችን ዝርዝር ማዘጋጀት፣ ማከማቸትና ሂደቱን በተግባር እንዲሁም መቆጣጠር ይሆናል። በጋዛ ውስጥ መሳሪያዎችን የሚይዝ የሚያከማች አሊያም የሚቆጣጠር ብቸኛው አካል ይሆናል። ለዚህም የተለያዩ የፍልስጤም ቡድኖች በውስጡ ይሳተፋሉ ተብሏል። ምንም አይነት መሳሪያ ለእስራኤል አሊያም ለማንኛውም ከፍልስጤም ውጭ ላለ አካል አይተላለፍም። ዓለም አቀፍ የማረጋገጫ ኮሚሽን፣ ዓለም አቀፍ የመረጋጋት ኃይል ወይም ኢንተርናሽናል ስታቢላይዜሽን ፎርስ ብለውም አዲስ የፍልስጤም ፖሊስ ኃይል የትጥቅ ፍቺውን ይቆጣጠራል። በዚህ ጊዜ የእስራኤል ወታደሮች የማረጋገጫ ሂደት ከተከናወነ በኋላ ደረጃ በደረጃ ወደ ተወሰኑ መስመሮች ይመለሳሉ፣ ይወጣሉ ከጋዛ ይላል። በመጀመሪያ ደረጃ ትጥቅ ለማስፈታት የሚታቀዱ ከባድ መሳሪያዎች፣ የጦር ምርት ቦታዎች፣ የመሳሪያ መጋዘኖች ብሎም ሰፊ ዋሻ ማለትም ተነል ኔትወርክ ናቸው። ይህ ሂደት የፍልስጤምን ብሔራዊ ኮሚቴ ወደ ጋዛ መግባቱን ብሎም ዓለም አቀፍ ኃይሉ መሰማራቱን ጨምሮም በርካታ ቅድመ ሁኔታዎች ከተፈጸሙ በኋላ ብቻ ይተገበራል ነው የተባለው። የትጥቅ ፍቺው የሚከናወንባቸው ደረጃዎች እስራኤል ከምትቆጣጠራቸው አካባቢዎች ደረጃ በደረጃ ከምትወጣበት ሂደትና ከአጠቃላይ የሰላም እቅዱ አፈጻጸም ጋር በቀጥታ የተያዙ ናቸው። የጋዛ የሰላም ቦርድ ሐማስን ትጥቅ የማስፈታትና የጋዛን አስተዳደር ለሲቪል አስተዳደር አካል የማስተላለፍ እቅድን ማለትም ሮድማፕን የያዘ ታሪካዊ ምርታ መደረሱን በተደጋጋሚ አስታውቋል። በእቅዱ ውስጥ የተጠቀሱት ዋና ዋና አካላት፣ አንደኛው የጋዛ የሰላም ቦርድ ማለትም ጋዛ ቦርድ ኦፍ ፒስ በአሜሪካ የሚመራ ዓለም አቀፍ ተቋም ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ በሕይወት ዘመናቸው ሙሉ የሚመራ ነው ተብሏል። ዋና ኃላፊነቱም ከጦርነቱ በኋላ የሚከናወኑ የስትራቴጂክ ሥራዎች መረጋጋትና የመልሶ ግንባታ ፋይናንስን ማስተዳደር ነው ተብሏል። ሁለተኛው የመስራች አስፈጻሚ ቦርድ ማለትም ፈንዲንግ ኤክስኪዩቲቭ ቦርድ በቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብለር የሚመራ 7 አባላት ያሉት ቦርድ ሲሆን የሰላም ቦርዱን ዓላማ በጋዛ ለማስፈጸም አጀንዳዎችን ያዘጋጃል። ሌሎች ሊሳተፉ ይችላሉ ተብሎ የተጠቀሱት የትራምፕ አማች ጃረድ ኩሽነር፣ የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ፣ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ብሎም የዓለም ባንክ ፕሬዝዳንት አጃይ ባንጋ ናቸው። ሶስተኛው የጋዛ አስፈጻሚ ቦርድ ወይም ጋዛ ኤክስኪዩቲቭ ቦርድ የመልሶ ግንባታ ስራዎችን የሚመራና ክልላዊ ዲፕሎማቶችን የሚያስተባብር ሁለተኛ የሥራ አስፈጻሚ አካል እንደሆነም ተነግሯል። አራተኛው የጋዛ አስተዳደር ብሔራዊ ኮሚቴ ወይም ናሽናል ኮሚቴ ፎር ዘ አድሚኒስትሬሽን ኦፍ ጋዛ ከፖለቲካል ነጻ የሆኑ በሙያተኞች የሚመራ የፍልስጤም ኮሚቴ ሲሆን በጋዛ ውስጥ የዕለት ተዕለት ሲቪል አስተዳደርን ይቆጣጠራል ነው የተባለው። ሐማስ በዚህ ኮሚቴ ውስጥ እንደማይሳተፍ ተገልጿል። አምስተኛው ዓለም አቀፍ የመረጋጋት ኃይል ወይም ኢንተርናሽናል ስታቢላይዜሽን ፎርስ ነው። ይህ ከተባባሪ ሀገራት የሚዋቀር ባለብዙ ሀገር ኃይል ነው። ኢንዶኔዥያና ሞሮኮ ሲገለጹ በነገራችን ላይ የስልጣን ድጋፍ ለመስጠት ቃል የገባች ሁሉ ሀገር ልትሳተፍ እንደምትችል ተጠቅሷል። ይህ ኃይል ከአዲሱ የፖሊስ ኃይል ጋር በመሆን ደህንነትን ያስጠብቃል። ስድስተኛው አዲስ የጋዛ ፖሊስ ኃይል ወይም ኒው ጋዛ ፖሊስ ፎርስ እንደ ፍኖተ ካርታው ገለጻ ሐማስ ከሚለቃቸው አካባቢዎች የደህንነት ኃላፊነትን የሚረከብ አዲስ የአካባቢ ፖሊስ ኃይል ይቋቋማል። ሆኖም የእነዚህ አዲስ የፖሊስ አባላት ምልመላና ምርጫ መስፈርቶች እስካሁን ግልጽ አይደሉም ነው የተባለው። እጅ የሰጠውና ትጥቅ የፈታው ሐማስ ማን ነበር? እንዴትስ ተመሰረተ? የሚለው ጉዳይ እንመልከትና ዝግጅታችንን እንቋጭ። ሐማስ ጋዛን የሚያስተዳድር የፍልስጤም የሚሊሻ ቡድን ነው። ከበርካታ የፍልስጤም ሚሊሻ ቡድንም ትልቁ ሐማስ ነው። መጠሪያውን ያገኘው ከመጀመሪያው ኢንቲፋዳ በኋላ ሲሆን እንደ አውሮፓውያን አቆጣጠር 1987 ላይ ፍልስጤማውያን የእስራኤልን በውስጥ ባንክና ጋዛ ሰርጥ ሰፈራ ተቃውመው የመጀመሪያውን ኢንቲፋዳ ቀሰቀሱ። ሐማስ በመቋቋሚያው ቻርተር ላይ ለእስራኤል መውደም ሳልታክት ትሰራለህ የሚል አንቀጽ አስፍሯል። ሐማስ ሲመሰረት ሁለት ዓላማዎች ነበሩት። አንደኛው በጦር ክንፉ እስራኤል መውጋት ሲሆን ሌላኛው ደግሞ ኢዘዲን አልቃሲም በሚሰኘው ማዕቀፉ ለፍልስጤማውያን ማህበራዊ አገልግሎት መስጠት ሲሆን እንደ አውሮፓውያን አቆጣጠር በ2005 ላይ እስራኤል ጦሯና ሰፋሪዎቿን ከጋዛ ስታስወጣ ሐማስ በፍልስጤም ፖለቲካ ውስጥ ቀጥተኛ ተሳትፎ ማድረግ ጀመረ። ከአንድ ዓመት በኋላ በተካሄደው ምርጫም ሰፊ ድምፅ ማግኘት ችሎ ነበር። የሐማስ ተዋጊዎች ከእስራኤል ጋር 3 ጦርነቶችን ተዋግተዋል። የሐማስ የጦር ክንፍ በእስራኤል በአሜሪካና በአውሮፓ ህብረት ብሎም በዩናይትድ ኪንግደም አሸባሪ ቡድን ተብሎ ተፈርጇል። ሐማስ በሚያደርሳቸው የአጥፍቶ ጠፊ የቦምብ ጥቃቶች በርካታ እስራኤላውያን ተገለዋል።
እንደ አውሮፓውያን አቆጣጠር 1995 የሐማስ ቦምብ ሰሪ የነበረው የ20 ሺህ መገደልን ተከትሎም ሐማስ በወሰደ የአጸፋ እርምጃ አጥፍቶ ጠፊዎች ከ60 በላይ እስራኤላውያን ገድለው እንደነበር ይታወሳል። በእስራኤልና በፍልስጤማውያን መካከል ሰላም ለማውረድ በርካታ ጥረቶች ተደርገዋል። በኦስሎም ሁለቱ አካላት የደረሱት ስምምነት ሐማስ በሚያደርሳቸው ተደጋጋሚ አጥፍቶ ጠፊ ቦምብ ጥቃቶች እስራኤል በስምምነቱ እንዳትገዛ ሲያደርጉ ቆይተዋል። የወቅቱ የአሜሪካ ፕሬዝዳንት ቢል ክሊንተን የሁለቱን ኃይሎች መሪዎች አሜሪካ አስጠርተው ቢመክሩም ሳይሳካላቸው ቀርቷል። ሐማስና የእስራኤል ጦር ሁለተኛ ኢንቲፋዳ ተብሎ ወደሚጠራው ግጭት ገቡ። ይህ ግጭት እንደ አውሮፓውያን አቆጣጠር ከ2000 እስከ 2005 የዘለቀ ሲሆን በዚህ ግጭት ወቅት ሐማስ ዝግጁነቱ እየጨመረ ሄደ። ውጤታማ ያልሆነው የፍልስጤም አስተዳደር ለህዝቡ ማድረስ ያቃተውን መሰረተ ልማት ሐማስ ለህዝቡ ማድረስ ቻለ። በፍልስጤም ህዝብ ዘንድ እየተወደደ መጣ። እንደ አውሮፓውያን አቆጣጠር በ2004 ላይ የሐማስ መሪ ሼክ መሐመድ ያሲን ብለው መሪውን ይተካሉ ተብለው የነበሩት አብዱል አዚዝ በእስራኤል ሚሳኤል ጥቃት ጋዛ ውስጥ ተገደሉ። በተመሳሳይ ዓመትም የፒኤልኦ መሪ ያሲን አረፋት አረፉ። በዚህ መሃል የአሁኑ መሐመድ አባስ የፍልስጤም መሪ ሆነው ብቅ አሉ። ለመሆኑ የሐማስ ቻርተር ምን ይላል? የሐማስ የ1988 ቻርተር የፍልስጤም ግዛት አሁን እስራኤል ያለችበት ቦታ እንደሚያጠቃልል ያትታል። መሬቱ የእስላም ምድር ነውና ከይሁዳ አገር ጋር ምንም አይነት ሰላም ሊኖር አይችልም ይላል። በእስራኤል ወታደሮችና በፍልስጤም ታጣቂዎች መካከል የተቀሰቀሰው ግጭት በሁለቱ ወገኖች በኩል ሞትና በርካታ ጉዳቶችን ያስከተለ ሲሆን በቀላሉ ላይ ብርድ የሚችልበት እድልም ከፍተኛ ነው። እስራኤል በጣም ከፍተኛ የሆነ ወታደራዊ አቅም ያላት ሀገር ስትሆን የአየር ኃይሏም ቢሆን በዓለም ተወዳዳሪ ነው። ሰው አልባ አውሮፕላኖችና የተለያዩ መረጃ መሰብሰቢያ መንገዶችን በመጠቀም እስራኤል ቀላል የማይባሉ የጋዛ አካባቢዎችን አጥቅታለች። ነገር ግን ጥቃቱን የፈጸምኩባቸው አካባቢዎችና ህንፃዎች ሐማስና እስላማዊ አክራሪዎች የሚጠቀሙባቸው ስለሆኑ እንጂ ንጹሐን ዜጎችን ኢላማ አላደረኩም ስትል እስራኤል ትከራከራለች። ምንም እንኳን ሐማስና እስላማዊ ጂሃድ ቡድኖች ከእስራኤል ወታደራዊ አቅም አንጻር ዝቅተኛ ግምት የሚሰጣቸው ቢሆንም እስራኤልን ለማጥቃት ግን በቂ መሳሪያዎች አሏቸው። እስካሁንም የተለያዩ ጥቃቶችን ሰንዝረዋል። ሆኖም ግን በስከ መጨረሻ እጃቸውን ሰጥተዋል። እጅ ሰጥተውም ጋዛ ለትራምፕ ሰጥተዋል። ትራምፕም የጋዛ መሪ ለመሆን በቅተዋል እየተባለ ይገኛል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።